የአምላክ እናት ወላዲተ ቃል በጀርባሽ አዘልሽው የእሳት ነበልባል እኔስ እኖራለሁ አማላጄ ስለ እኔስ እኖራለሁ እመቤቴ ስለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የዘመናት አምላክ ቅድመ ዓለም የነበርህ ዓለምን ፈጥረህ የምትገዛ ዓለምን አሳልፈ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያና መጨረሻ የማይታወቅ አልፋና ኦሜጋ ትላንትም ዛሬም ለዘላለም የምትኖር የነገስታት ንጉሥ የኃያላን ጌታ የሰራዊት አምላክ በላይ በጽርሐ አርያም ስትኖር የበርባሮስ ጨለማ ካስተያየት የማይሰወርህ የምድርን ስፋት በስንዝር የምትመጥናት የባህርን ውቅያኖስ በፍኝ የምትለካ ሰማይ መንበርህ ነው፣ ምድርም የእግር መረገጫ። ሰማይን በከዋክብት ያስዋብህ፣ ምድርም በአረንጓዴ በልምላሜ ሸፈንህ፣ ተራራዎችን በአበባ ያስጌጥህ፣ ሁሉ ባንተ የሆነ ሌሊትና ቀን ክረምትና በጋን በወቅቱ በሰዓቱ የምታፈራርቅ በአውሎ ነፋስና በወጀቦ መካከል መንገድ ያለህ ደመናም የእግርህ ትቢያ የሆነ ለእኔ አይነቱን ደካማ በርቶውን ደካማ ባለጤናውን ድዌ ድዌውን ባለጤና ባለጠጋውን ድሃም ባለጸጋ የማድረግ ኃይል ያለህ ሰውና መላእክትን ፈጥረህ የምትገዛ ሕያው አምላክ ዛሬ ጥር 20 2012 በአድያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከውጭ ሀገር ባህር ማዶ ከሀገር ውስጥ ከሩቅና ከቅርብ ከተጠሩት ይልቅ ሳይገባን እኛን ለዚህ አገልግሎት መርጠህ ስለሰበሰብከን ስላደረክልን ሁሉ ከላይ በሰማይ በሰራዊተ መላእክት በምድር በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ የተመሰገነ ይሁን። የምወዳችሁና የምናፍቃችሁ አክሊሌና ክብሬ የብሕትውና የማኅተም የምንኩስና ልዩ ምልክት የምናኔ ስጦታ የሆናችሁ ክቡራን አባቶች፣ መናንያን፣ ባሕታውያን፣ መነኮሳት፣ ካህናትና ዲያቆናት እንዲሁም የዕድሜ ሰዎች፣ ሽማግሌዎችና ባልቴቶች፣ ጎልማሳዎች በቅፍና በጀርባ የመጣችሁ የሀገሪቱና እንዲህ ዘወትር የምንገደልላት የቅድስት ቤተ ክርስቲያን ተተኪ ተረካቢ የሆናችሁ ሕፃናት ሁሉ እንደምን ዋላችሁ?
እንደምን ቆያችሁ? እንደምን አመሻችሁ? ምስጋና የባህሪ የሆነ ጌታ ደግሜ ደጋግሜ ሁለንተናዬ እሱ ነውና ቅዱስ ስሙ የተመሰገነ ይሁን። በያላችሁበት ተቀመጡ። እንግዲህ ሳይገባኝ በዚህ በታላቅ ጉባኤ በቀበሌ ሕዝብ ወይም በወረዳ በአውራጃ በክልል ቆሞ ማስተማርና መናገር ሲከብድ በዚህ ዓለም አቀፍ ሕዝብ መካከል ቆሜ ስናገር ፈጣሪን አምኜ እንጂ እውቀት አለኝ ብዬ አይደለም። ዋላ አስተምራችሁ ተማሪያችሁ መሆን አይገባኝም። ተማሪያችሁ መሆን ከእናንተ እንዳንድ ሆኜ ዳር ላይ ተቀምጬ ትምህርቱን መከታተል የማይገባኝ ሰው መስራችና መሪ አድርጎ በዚህ ገዳሙ ስላቆመኝ ፈጣሪን እያመሰገንኩ የጥበብ ሁሉ ባለቤት እርሱ ነውና እስራኤልን ከሰማይ መና ከዓለት ውሃ እያፈለቀ 40 ዓመት የመገበ ለእኔም እንኳን በስጦታዬ ባልመካበትም በቸርነቱ ታምኜ ቆሜያለሁ። ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ እዝነ ልቦናችሁን ከፍቶ 30፣ 60፣ 100 ለማፍራት ያብቃችሁ። የትምህርታችን ርዕስ መኃልየ መኃልይ ምዕራፍ 2 ቁጥር 15 ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። የምንነጋገርበት በዚህ ነው። ዛሬ ወይናችን አብቧል። ወይናችን የሚያጠፉትን ቀበሮች ጥቃቅኖችን ቀበሮች አጥምዳችሁ ያዙልን ይላል ጥበበኛው ሰለሞን። እንግዲህ በዚህ ነው የምንነጋገረው። እንዳልኋችሁ ሁሉ ለእኔ ምስጢሩን ይግለጽልኝ፣ እናንተ ደግሞ በዚህ ብርድ በዚህ ውርጭ በማረፊያ ጊዜያችን ወይም በጸሎት ጊዜያችን በዚህ ጫካ ላይ እግዚአብሔርን አምነን ከፊታችሁ የቆምን እንድትማሩ እንድትለወጡ ነውና በስራ ላይ እንድታውሉት የጌታ ፈቃድ ይሆንልን። በገንዛ ደሙ የዋጃትን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ነጣቂ ክፉ ተኩላዎች ይመጣሉ። ስለዚህ 3 ዓመት ሙሉ እያለቀስኩ ነገርኋችሁ ይላል ጦምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ ነው። 3 ዓመት ሙሉ እያለቀሱ ነገርኋቸው። ለመንጋው ለበጎች የማይራሩ ጨካኞች፣ የሰባውን የወፈረውን የሚበሉ ጠጉሩን እየሸለቱ የሚለብሱ አነከሰ፣ ደከመ፣ ጠፋ፣ ባዘነ ብለው የማያዝኑ ጨካኝ ተኩላዎች ይመጡባችኋል ብዬ ስለእናንተ አለቀስኩላችሁ እያለ ቅዱስ ጳውሎስ ያስተምረናል፣ ይመክረናል። በመካከላችንም ለመንጋው የማይራሩ በዘመናችን ብዙ የምንመለከተው ነገር አለ። ጠንክረን መጸለይ፣ መትጋት፣ እርስ በርሳችን መፋቀር ነው። ሰይጣን በመካከላችን በመበታተን በመለያየት ነው የሚገባው። የሚያሸንፈን ሲለያየን ነው። አንድ ከሆነ ዲያብሎስ አቅም የለውም። ከተበታተንለት ግን ይመቸዋል። ስለዚህ ለመንጋው የማይራሩ ኦርቶዶክስ ተዋሕዶ ሃይማኖትን የሚያዳክሙ የታሪክ ቦታዎችን የሚያጠፉ በእምነታቸው የጸኑ ሰዎችን የሚያበራግጉ ሰዎች ይነሳሉ። ስለዚህ ነው ያስጠነቀቅኳችሁ፣ ተግታችሁ ሃይማኖታችሁን ጠብቁ። ወንጌላዊው ማቴዎስ በወንጌል መንግሥት እንደጻፈው በምዕራፍ 7 ቁጥር 15 ላይ የበግን ለምድ ለብሰው ውስጣቸው ግን ነጣቂ ተኩላ የሆኑ
ሐሰተኞች ነቢያት ይመጡባችኋል፣ ከፍሬያቸው ታውቋቸዋላችሁ። መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ግን ክፉ ፍሬ ያፈራል፣ ከፍሬያቸው ታውቋቸዋላችሁ በማለት ወንጌላዊ ማቴዎስ ምዕራፍ 7 ቁጥር 15፣ 16 እንዲሁም ቁጥር 7 ላይ ቁጥር 20 ላይ ደጋግሞ ጽፎታል። ከፍሬያቸው ታውቋቸዋላችሁ። እውነተኞች የሃይማኖት ሰዎች አባቶችን ከስራቸው ስራ ምስክር ነውና በቃላቸው ተምራችሁ ስራቸውን አይታችሁ የእግዚአብሔር ቃል ያስተማሯችሁን ዋኖቻችሁን ተከተሉ። የሥራቸውን ፍሬን እያያችሁ እነሱን ምሰሏቸው ይላል ዕብራዊ ምዕራፍ 13 ቁጥር 7 ላይ። የሐዋርያው የቅዱስ ጳውሎስ መልእክት ለዕብራውያን ሰዎች ምዕራፍ 13 ቁጥር 7 ላይ የእግዚአብሔር ቃል ያስተማሯችሁ ዋኖቻችሁን ካህናትን፣ ዋኖቻችሁን ባሕታውያንን መነኮሳትን የእምነታቸውን ፍሬ ሥራቸውን ፍሬ እያያችሁ እነሱን ምሰሏቸው። ቃልን ብቻ መስማት ሳይሆን ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። የሐዋርያት ሥራ ምዕራፍ 19 ቁጥር 15 19 20 እያልን ስንሄድ ቅዱስ ጳውሎስ በዘመኑ ብዙ ድንቅ ተአምራት ያደርግ ነበር። ከሚሠራው ድንቅ ሥራም በልብሱ ዘርፍ ድውያንን ይፈውስ ነበር። የቅዱስ ጳውሎስን የልብሱን ዘርፍ በጭቆ ቆርጦ የወሰደ ሰው ከማንኛውም በሽተኛ ላይ ቢያስቀምጥና ቢያሸው ማንኛውም በሽተኛ ከበሽታው ይፈወሳል። ይህን ያዩ የሊቀ ካህናቱ የአስቄዋ ልጆች እኛም እንጂ ቅዱስ ጳውሎስ በሚጠራው በናዝሬት በኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት እንመልሳለን፣ እናድናለን፣ እንፈውሳለን ብለው ሞከሩ። 7 ወንድማማቾች የሊቀ ካህናቱ ልጆች አሉት። ሁሉም አንድ ላይ ሆነው ተሰብስበው መንፈስ ርኩስ ያደረበትን ሰው እንቅ አድርገው ያዙት። ቅዱስ ጳውሎስ በሚሰብከው በናዝሬት በኢየሱስ ክርስቶስ ስም ውጣ ይሉት ነበር። ያን ክፉ መንፈስም የሰዎችን ማንነት ያውቃልና በጎ ምግባር የለውም፣ ጽድቅን አይሰራም፣ መልካም ሥራ የለውም እንጂ ማንነታችን ስለሚያውቅ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ ይላቸው ነበር። ይሄ ብቻ ሳይሆን በድንጋይ ወግሮ 7ቱን ወንድማማቾች ደም በደም አድርጎ መልሷቸዋልና ይሄን ያዩ የኤፌሶን ሰዎች ፍርሃት አደረባቸው። የእግዚአብሔር ቃል ገሰገሰ፣ ታወቀ። በዓለም ላይ ስሙ የሠራዊት ጌታ እግዚአብሔር ሥራው በዓለም ላይ በቅዱስ ጳውሎስ ላይ የሚሠራው ሥራ ሁሉ በዓለም ላይ ተደነቀ። ይሄን ያዩ ጠንቋዮች የሚጠነቁልበትን መጽሐፋቸውን አምጥተው በእሳት አቃጠሉ። የተቃጠለው መጽሐፍትም ቢሰበሰብ በዛን ሰዓት በነበረው ግምት ከ50 ሺህ ብር በላይ ሆነ ይላል። እንግዲህ ጥቃቅኖችን ቀበሮችን አጥምዳችሁ አምጡልን፣ እንዲህ አይነት መጥፎ ሥራ ከሕግ የወጣ ሥራ የሚሰሩትን አጥምዳችሁ አስተምሩልን። እንደ ቅዱስ ጳውሎስ በቃሉ እያስተማረ በተግባር እያሳየ ጠንቋዮች ሁሉ ሰሞኑን ከኛ ገንዳቸውን እያመጡ እንደሚደፉት አውደ ንግሥታቸውን እያመጡ እንደሚያስረክቡት በእስልምና ሃይማኖት ያሉትም እንደዚህ የቁርአናቸው መጽሐፍ እያመጡ እንደሚሰጡት ሁሉ በአዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ትሕትናችሁን እያዩ ፍቅራችሁን እያዩ ብሔረሰቦች አንድ ሆናችሁ ስትዘምሩ በማየት ዓለም ሁሉ ተደነቀ። ዛሬ በዘመናችን እናትና ልጅ ባልተስማሙበት ሰዓት፣ አባትና ልጅ ፍቅር ባጡበት ሰዓት፣ የሰው ልጅ ሁሉ ገንዘብን በወደደበት ሰዓት ወንቅሸት ቅዱስ ገብርኤል አንድነት ገዳም ብሔረሰቦች በአንድ ላይ ፈጣሪያቸውን ያመሰግናሉ።
ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። ጥበበኛው ሰለሞን ወይናችን የሚያበላሹትን ወይናችን የሚያጠፉትን ወይናችን አብቧል። አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል በ18 ዓመት በዓለም ታውቋልና ስለዚህ ይህንን መልካም ስራችን እያዩ በቅናት በምቀኝነት የሚንዘገዘጉትን ቀበሮዎች አጥምዳችሁ ያዙልን ነው የሚለው። እኛ በጉልበት አይደለም እንዛቸው፣ መልካም ስራ በመስራት ወንጌላዊ ማቴዎስ ወንጌል መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ የሚያሟችሁ የሚጠሏችሁ ክፉ ስም የሚያወጡላችሁ ሰዎች የእናንተን ደግነት የእናንተን በጎ ሕሊና ተመልክተው ፈጣሪያቸውን እንዲያመልኩ ፈጣሪያቸውን እግዚአብሔር እንዲያመልኩ ብርሃናችሁ በዓለም ሁሉ ይብራ ይላል። መልካም ስራችሁ ሁሉ በዓለም ሁሉ ይብራ። መልካም ስራ መስራት አለብን። ዓለም ቢጠላችሁ አትደነቁ ይላል ወንጌላዊ ዮሐንስ በወንጌል መንግሥት በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ዓለም ቢጠላችሁ አትደነቁ። ዓለም ከእናንተ በፊት እኔን ይጠላኝ ነበርና እኔ ከዓለም መረጥኋችሁ እንጂ ከዓለም አይደላችሁም። ስለዚህ ዓለም የራሱን ይወዳል። ከዓለም ስላልደላችሁ እናንተን ዓለም አይወዳችሁም ይለናል። እኛ ዓለም ቢጠላን መልካም ስራችን ብቻ ነው። ስራ ምስክር ነው። ባይሆን በስራ ይመኑ ብሏል የቤተልሔሙ ሕፃን የቆሮንቶስ ባሕታዊ የግብፁ ስደተኛ ኢየሱስ ክርስቶስ። ባይሆን በስራ ይመኑ። በዮሐንስ ወንጌል ምዕራፍ 10 ቁጥር 38 በዮሐንስ ወንጌል ምዕራፍ 10 ምዕራፍ 14 ቁጥር 10 ላይ ባይሆን በስራ ይመኑ። ስራዬን አይታችሁ መኑ። ሌላው ነገር ሊያነጋግረን አይገባምና እንደ ተረት እንደ ጨዋታ ሆኖ ሰውን ማማትና ሰውን ማሽሟጠጥ ከነገራችን ላይ ሰውን ማማትም ክልክል ነው። ሰውን መጥራትም አይገባም፣ ከሕግ ውጭ ነው። ይሁን ከተባለ ደግሞ ስራ ምስክር ነው እንላቸዋለን። ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። ሕዝቅኤል ምዕራፍ 13 ቁጥር 4 እስከ 19 ድረስ ስንመለከተው ነቢዩ እንዲህ የሚል ነገር ጽፎልናልና እስራኤል ሆይ ነቢያቶችህ የምድረ በዳ ቀበሮች ሆነዋል። እኔ ሳልካቸው እግዚአብሔር ልኮናል እያሉ ትንቢት ይናገራሉ፣ ራእይም ይናገራሉ፣ ሕዝቡን ያታልላሉ። የምድረ በዳ ሰው አይቶ የማያውቁ ጨካኝ ቀበሮች ሆነዋልና ያልተላኩትን ተልኬአለሁ ያልታዘዙትን ታዘናል እያሉ ሕዝቡን ያታልሉታል። ሐሰተኞች ነቢያት ናቸው እንጂ ከኔ የወጡ አይደለም ይላል። ያለ ጭድ ግንብን ይገነባሉ፣ ግንቡም ይፈርሳል፣ ሰሪዎችም ይጠፋሉ እያለ ነው ነቢዩ የሚጽፈው። ሕዝቅኤል ምዕራፍ 13 ቁጥር 4 ላይ እስራኤል ሆይ ነቢያቶች የምድረ በዳ ቀበሮች ሆነዋል። ስርዓቱን ካልጠበቅን እንዲህ አይነት ተግሳጽ ይገጥመናል። ሕጉን ጠብቀን ለመኖር ያብቃን ወገኖች። ጧትና ማታ እንማማራለን። ታማችሁ የመጣችሁ እንዳይመስላችሁ ተምራችሁ እንድትሄዱ ነው። በተቀደሰው ተራራ የተለያዩ ሊቃውንት እየቆሙ ያስተምሯችኋል። በምትማሩት ትምህርት እንድትለወጡ ነው እንጂ በሽታስ መቼም አይመረቅም አይመሰገንም እንጂ ባትታመሙ ስለማትመጡ በመታመማችሁ ደስ ይበላችሁ አይዟችሁ። ባትታመሙ እዛ ሆዳችሁ ለዚህ በየሆቴሉ በየምግብ ቤቱ ስታነሱ ስጥሉን እንጂ እዚህ ድረስ እንዲህ በዚህ ውርጭ ቁጭ ብላችሁን ትምህርት እንከታተላለን አትሉም ነበር። ኢዮብ በመታመሙ ነው። ይሄን ደግሞ እንደተረሳ ይሆን ኢዮብ ስለ ወንድሞቹ ስለ ጓደኞቹ በጸለየላቸው ጊዜ ምርኮ ተመለሰ ይላል መጽሐፈ ኢዮብ ምዕራፍ 42 ቁጥር 10 ላይ። መታመም ኃጢአት አይደለም። ቅዱስ ጳውሎስም የሚጎስመኝ ሰይጣን ታዘዘብኝ የሰይጣን መንፈስ ብሏል። ይህ ከኔ እንዲርቅ እግዚአብሔርን 3 ቀን ለመንኩት፣ 3 ጊዜ ለመንኩት አለ። ጸጋዬ ይበቃሃል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ጸጋዬ ይበቃሃል። በታመምህ ጊዜ
በደከምህ ጊዜ መከራ በተቀበልህ በታማ በተጠላህ ጊዜ ጸጋዬ ይበዛልሃል ተብሏልና እና መታመማችሁ ምንም አይደለም። ሰው ይታመማል፣ ግን ምሕረቱን ይላክላችሁ። አሜን። ምሕረቱን ይላክላችሁ። አሁን በፊት ብዙ ወደ ጠንቋዮች፣ ወደ ባለመድኃኒቶች፣ ወደ ሕክምናው ገንዘባችሁ አልቋል፣ ጉልበታችሁ ደክሟል፣ ዘመናችሁ በከንቱ አልፏል። አሁን ግን በተወደደ ሰዓት ረዳሁህ፣ በመዳን ቀንም አዳንሁህ። የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው። ኢሳይያስ ምዕራፍ 49 ቁጥር 8 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው ለእኔና ለእናንተ። ደስ ይበላችሁ የተዋሕዶ ልጆች። እስካሁን ድረስ ስሩን፣ ቅጠሉን፣ አውዛን የምትሉት ጫቱን ቃማችሁ፣ በላችሁ፣ ጠጣችሁ፣ ከበሽታ ላይ በሽታ ጨመራችሁ፣ ከድካም ላይ ድካም ጨመራችሁ። ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። መጽሐፈ መሳፍንት ምዕራፍ 15 ቁጥር 4 ላይ ሶምሶን በተምና ፍልስጤማውያን ተነሱበት። ሚስት አግብቶ ወደ ሚስቱ ሲሄድ የሚስቱ አባት ለሌላ አይቷት ለሌላ ድሯት ተገኘ። ትንሿን ልጅ ከሷ ይልቅ ውበት አላትና አግባት አለው። ሶምሶንም ተናደደና ደስ አላለውም ነበር። 300 ቀበሮችን ያዘና ጅራታቸውን ቋጠረ፣ በችቦ እሳት አቃጠለውና በዛን ጊዜ ፍልስጤማውያን የመከር ሰዓት ነበር። ወደ ነዶና ወደ ማሳው ለቆተዋቸው። የፍልስጤማውያን አዝመራቸው ሁሉ ተቃጠለ። ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 15-16 ላይ አክሊላችን ወርዷል፣ ክብራችን ተቀንሷል፣ ደስታችን ወደ ሐዘን ተለውጧል፣ ስለ ጽዮን እናለቅሳለን ይላል ኤርምያስ። ኤርምያስ በንባ በለቅሶ የታወቀው ታላቁ ነቢይ፣ ስለ እስራኤላውያን ሲያለቅስ ዘመኑን የፈጀው ኤርምያስ። ትንቢተ ኤርምያስ ምዕራፍ 20 ቁጥር 14 ላይ የተወለድኩባት ቀን የተረገመች ትሁን አለ። ወንድ ልጅ ተወለደ ብሎ ለአባት የነገረው ያ ሰው የተረገመ ይሆናል። ያቺ የተወለድኩባት ቀን የቀን ጨለማ ይዋጣት እያለ ነው ኤርምያስ ሲያዝንና ሲተክዝ የነበረ። የነቢዩ ኤርምያስ ጸሎት ይህ ነው። እግዚአብሔርን ማማት አልፈለገም፣ ሰውንም ማማት መተቸት አልፈለገም። የተወለደበትን ቀን ግን ረገመ። መጽሐፈ ኢዮብ ምዕራፍ 3 ቁጥር 1-13 ነቢዩ መጽሐፈ ኢዮብ ደግሞታል። መከራው ሲበዛበት፣ በሽታው ሲጸናበት፣ ጓደኞቹ ባልንጀሮቹ ሲጸሉት፣ ሚስቱም እግዚአብሔርን ሰድበህ ሙት ስትለው ያቺ የተወለድኩባት ቀን የተረገመች ትሁን ብለዋል። ነቢያት፣ የእግዚአብሔር ሰዎች ሰውን አይጠሉም፣ እግዚአብሔርንም አያሙም። ፈጣሪያቸውን ያመሰግናሉ። በክፉም በበጎም በመከራውም በደስታውም ከምስጋና በቀር ከአንደበታቸው ክፉ ቃል አይወጣም። ያዕቆብ ምዕራፍ 3 ቁጥር 7፣ 8፣ 9፣ 10-11 ድረስ በአንድ ምንጭ መራራና ጣፋጭ ውሃ አይወጣም፣ በለስም እንጂ ወይን አታፈራምና። ከእኛም ከአንደበታችን እግዚአብሔርን እናመሰግናለን፣ ሰውን ልንረግም አይገባምና። እግዚአብሔርን በምናመሰግንበት አንደበታችን ሰውንም ደግሞ ማመስገን፣ መመረቅ፣ ማስተማር፣ መምከር ነው። ስለዚህ ነው የእግዚአብሔር ሰዎች እግዚአብሔርን እያመሰገኑ ምንም እንኳን በሽታ ባይወደድ፣ ምንም እንኳን በረግረግ ጭቃ ውስጥ ኤርምያስ ሲቀበር ሲታሰረ ገደሉ ሲጥሉት በነገሩ ባይደሰትበትም ፈጣሪውን አመስግኗል። የተወለደበትን ቀን ግን ረገመ። ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። ታዲያ ጽዮን የቀበሮች መመላለሻ ሆነች። አክሊላችን ተገፈፍን፣ ክብራችን ተቀነሰ፣ ደስታችን ወደ ሐዘን ተለወጠ። የደስታ አክሊላችን ተገፈናል፣ በመከራ ተውጠናል አሉ ነቢያት። ወደ ፈጣሪያቸው ያዝኑ የተክዙ ነበር። አሁን ደግሞ ማውራት ብቻ እንጂ መቀየር የለም። በወሬ አንድ ቁጥር ነን፣ የሆነውንም ያልሆነውንም እናወራለን። ለጌታ ግን የምንነግር ሰዎች ጥቂቶች ነን። ማልቀስ ነበር የሚገባን በዘመናችንም እንጂ እንዲሁም ይሄ የመጨረሻው ዘመን ነው። በአሁኑ ሰዓት
የምናየው ነገር ሁሉ የሚያሰጋ ነው። እውነት ጠፍቷል፣ ፍቅርም የለም። እውነት ከሌለ ፍቅር ከሌለ ደግሞ ያሰጋል ማለት ነው። መተማመን የለም። የሰው ልጆች ሁሉ ገንዘብን ነው የሚወዱት። ሰውና ሰው እርስ በርሱ እንደ ውሻ እየተናከሰ ነው ያለው። በዚህ ሰዓት ካላዘነ መቼ ነው የምናዝነው? ታዲያ ማዘን ይገባል። ሁሉም ተያይዘው በደሉ። እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ምስራቅና ምዕራብ ሰሜንና ደቡብን አየ። ሁሉም ተያይዘው በደሉ ይላልና መዝሙር 13 ቁጥር 1 እስከ 3፣ መዝሙር 52 አሁንም ቁጥር 1 እስከ 5። ሁሉም ተያይዘው በደሉ። መልካም ስራ የሚሰራ የለም። ሽማግሌው ቢታይ መልካም አይሰራም። ካህናት ቢታዩ መልካም አይሰሩም። ነቢያት፣ በዘመናችን ያሉ ታላላቅ ሰዎችም መልካም ስራ የሚሰራ የለም። ወይ ዘረኛ ሆነው ታገኟቸዋላችሁ፣ ወይ ፍቅር ነው ገንዘብ በዓይናቸው ላይ በቅሎ ብር ባዩ ቁጥር ብር ሲሉ ታያቸዋላችሁ። ከዛም በየሆቴሉ እየተንከራተቱ ወለተ ማርያም ገብረ ኢየሱስ ሲሉ እንኳን ለታሪካቸው ለራሳቸው ታሪክ ሳይጨነቁለት ሲልከሰከሱ ታያቸዋላችሁ። ሁሉም ተያይዘው በደሉ፣ መልካም ስራ የሚሰራ የለም ይላልና ነቢዩ ዳዊት። ይሄ ነው። ሕፃናት ብታዩአቸው፣ ጎልማሶችን ብትመለከቱ፣ ወጣቶች፣ ወንዶች ጾታና እድሜ ሳይለይ በአሁኑ ሰዓት የኃጢአት ዘመን ነው። እግዚአብሔር ይቅር ይበለን እንጂ በቸርነቱ ይመልከተን እንጂ ኃጢአትንማ ብትመለከት ብታስብ ኑሮ ከፊትህ ማን ይቆም ነበር ይላል መዝሙር 129 ቁጥር 2 ላይ። በሰው ልጆች ላይ ኃጢአትንማ ብትጠባበቅ ቸርነትህ ይቅርታህና ምሕረትህ እንጂ ስለ ኃጢአትማ ብትጠባበቅ ማን ከፊትህ ይቆም ነበር? በልብስ የተሸፈነ ሰውነታችን ነው ሰው አስመስሎ ያዘን። ሁላችንም በደለኞች ነን። መልካም ስራ የሚሰራ የለም። በጎ ሕሊና ያለው የለም። ሳይነኩት የሚጎፋ ትውልድ ነው በአሁኑ ሰዓት። አይደለም ክርስትና ደግሞ ቢያሟችሁ ቢጠሏችሁ ደስ ይበላችሁ ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ። ቢገፏችሁ ቢያንከራትቷችሁ ደስ ይበላችሁ፣ ከእናንተ በፊት የነበሩ ነቢያትን ያሟቸው ነበርና። ከእናንተ በፊት የነበሩ ነቢያት በድንጋይ ተወገሩ፣ በሰይፍ ተቆረጡ፣ በመጋዝ ተሰነጠቁ። ስለዚህ ጠላት ሲነሳባችሁ ደስ ይበላችሁ ነው ያለ ቅዱስ መጽሐፍ ቅዱስና። ይህን የተጻፈው ሳይነኳችሁ እንዲው ምን ተባልሁኝ ምን ታሰብሁኝ አልፎ ሄደው ሁሉ እየጠረጠራችሁ ክብራችሁ አይቀነስ። ክርስትናችሁን አታዳክሙት፣ እግዚአብሔርንም አታሰድቡት። በእናንተ ምክንያት የእግዚአብሔር ስም በአሕዛብ ሁሉ ይሰደባል። ኢሳይያስ ምዕራፍ 52 ቁጥር 5 ላይ እኛ ኃጢአት በሠራን አይ ባሕታዊ፣ አይ ቄስ፣ አይ መነኩሴ፣ አይ ቆራቢ፣ አይ ክርስትና ስንባል እንኖራለን። ጭምትነት አጥቶን ፍቅሩ ተገፎብን ሰላማችን ተነስቶን አንድነታችን ተበታትኖብን እግዚአብሔርን ስም ስናሰድበው እንኖራለን። ወይናችን አብቧል። የወይናችን ቦታ የሚያጠፉትን ጥቃቅኖችን ቀበሮች አጥምዳችሁ ያዙልን፣ አጥምዱልን። የሐዋርያት ሥራ ምዕራፍ 13 ቁጥር 6፣ 7፣ 8፣ 9 አሁንም ቅዱስ ጳውሎስ ከበርናባስ ጋር እየዞረ ሲያስተምር ከአንድ ሀገረ ገዥ ጋር ደረሰ። ሀገረ ገዢውን ሲያስተምረው በርያሱስ የተባለ ጠንቋይ የእግዚአብሔርን ቃል ለማጣመም የቅዱስ ጳውሎስን ትምህርት ለማሰናከል በመካከላቸው ይሞክር ነበር። ቅዱስ ጳውሎስም አንተ ሰው እውነተኛውን ቀናውን የእግዚአብሔርን ትምህርት የእግዚአብሔርን ቃል የምታጣምም ከቆምክበት የቀን ጨለማ የዋጠህና መሪዎችን እየፈለክ ሂዳ ነው። የቅዱስ ጳውሎስ ቃል ሲነገር ያ ሰው ያ ጠንቋይ ሁለት ዓይኑ ጠፋና እየወደቀ እየተነሳ መሪ እየፈለገ ሄደዋል። ጥቃቅኖችን ቀበሮች አጥምዳችሁ ያዙልን። እናንተስ እስካሁን የት ነው የነበራችሁ? አሁን እዚህ ውስጥ በአጠቃላይ ከጠንቋይ ያለ ደስ የለም።
ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 12 ድረስ ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው ይላል። እንግዲህ ወይን የተባላችሁ እናንተ ናችሁ ወገኖች። ወይን የተባላችሁ ምርጥ የእግዚአብሔር ልጆች፣ የእግዚአብሔር አገልጋዮች ናቸው። ስለ እናንተ ነው። ስለ ወይን ቦታ ተጨንቆለት አይደለም በምሳሌ የሚያስተምረን። አፌን በምሳሌ ከፍታለሁ የጥንቱንም ነገር አስተምራለሁ ይላል መዝሙር 77 ቁጥር 2 እና 3 ላይ በምሳሌ የሚያስተምረን የወይን ማሳ የወይን ቦታ የተባላችሁ እናንተ ናችሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። መልካሙን ሐረግ ተከለ። በወራቱ በመከር ጊዜ መልካም ፍሬ ሲጠብቅ ሆምጣጤ የሆነበት ተብሏል። እንግዲህ ስለዚህ ቅጥሩን አፈርሳለሁ፣ ግንቡን እደረምሳለሁ፣ ለቀበሮች ለአውሬ መዋያ አደርገዋለሁ። ሕጉን እስካልጠበቃችሁ ድረስ መናፍስት ርኩሳን ነው የሚሰለጥኑባችሁ። ዛሬ ድግምቱ መተቱ ብትሉ መቼም ቢሆን እግዚአብሔር እንቅልፍ የሌለው ጌታ ነው። በያዕቆብ ላይ ድግምት የለም፣ በእስራኤል ላይ መተት አይሰራም ተብሎ ተጽፏል። እግዚአብሔር ያልጠላውን አልጠላም፣ እግዚአብሔር ያልረገመውን አልረግምም። ዘኍልቍ ምዕራፍ 23 ቁጥር 6 ላይ ዘኍልቍ ምዕራፍ 23 ቁጥር 23 ላይ እግዚአብሔር ያልረገመውን እንዴት ረግመዋለሁ? ደግሞስ በእስራኤል ላይ ድግምት አይሰራም፣ በያዕቆብ ላይ መተት የለም። ሁላችሁም አሁን ተደገመብን ብላችሁ የመጣችሁ በእኛ ላይ እንዲሰለጥን ያደረገው ኃጢአታችን ጭምር ነው። ሕግን ብንጠብቅ ሰማይ መጅ ቢሆን ምድርም ወፍጮ ድንጋይ እኛን ለመፍጨት ቢገለባበጡ በእኛ ላይ የሚደርስብን ችግር የለምና በፍጹም የሚመጣብን ችግር የለም። አሳልፎ የሚሰጠን ኃጢአታችን ነው። አናንያ አዛርያ ሚሳኤል በነበልባሉ በእሳቱ ሲመላለሱ እሳቱ ጠለሸቱም አላረፈባቸው። ይህ ምንድን ነው ታዲያ? ከእሳት ያዳናቸው እምነታቸው ነው። ካዳነ ያድነናል አሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 እስከ 24 ድረስ ካዳነ ያድነናል፣ ካላዳነም ደግሞ አመድ ትቢያ እንሆናለን እንጂ ለሰው ሰራሽ ጣዖት አንንበረከክም። በእምነታቸው የራማውን ቅዱስ ገብርኤል እየበረረ መጣ፣ ነበልባሉን እሳቱን አጠፋላቸው። አራተኛ ሆኖ ተቆጠረ። እንደዚህ ብታምኑ ካመናችሁ ምንም ክፉ ነገር ሁሉ አይደርስም። ታዲያ እንግዲህ ቅድም ወንድማችን ጥር 6 ቀን ብለው ጠቀስ አድርገው ታልፈዋልና ከዚያ ሁሉ የሚያወጣን የእናንተ ጸሎት፣ የእናንተ ፍቅር፣ የእግዚአብሔር ቸርነት ነው፣ የእኛም እምነት ነው። ታዲያ እዚህ ጫካ ነው አሁን ብጮህም ይመጣልኝ የለም። እግዚአብሔርን አምኜ ነው ከፊታቸው የቆምኩት። ጠላት እንዳለኝ እያወቅኩኝ፣ ጠላቶች እንደሚፈልጉኝ እያወቅሁ ከፊታቸው የቆምኩት ፈጣሪን አምኜ ነው። ይሄ ተራ ሙዚቀኛውና ኳስ ተጫዋቹ በስንት ጠባቂ እየተጠበቀ እኛ እዚህ ጫካ ውስጥ ያለነው ፈጣሪን አምነን ነው። በዓለም ታዋቂ ሰዎች ነን። እውቅናችን ቀላል አይደለም። ነገር ግን እግዚአብሔርን አምነን ጫካ ነው ያለነው። አሁን እሱን አምነን ነው እንጂ እንደ ስርዓቱ ቢሆን ኑሮ ለእኛም ብዙ እንክብካቤ መሆን ይገባው ነበር። ግን እግዚአብሔር ከጠበቀ ይጠብቀን፣ ካለዛ እንደወደደ ያድርገን ብለናል። እሱ ያውቃል። እንግዲህ ጥር 6 ቀንም ከዛ ፈተና ከዛ መከራ አልፈናል። ስለ ዛሬና ስለ ነገም ደግሞ እሱ ያውቅልናልና ስለዚህ እምነታችን ከክፉ ነገር ሁሉ ይሰውረናል። እንዲያው በሆነ ባልሆነ ሁሉ መደንገጥ፣ መጨነቅ ይሄ የበለጠ ፈተናን ያበዛል፣ መከራን ያበዛልና እንግዲህ ትምህርታችን ይሄን ይመስላል። ሆምጣጤ ያፈራ እጥሩን አፈርሳለሁ፣ ግንቡን እደረምሳለሁ፣ ለአውሬ መፈንጫ ለቀበሮች ሙያ አደርገዋለሁ ይላል ኢሳይያስ። ታዲያ የወይን ቦታ ያልኋቸው አለ የይሁዳን ሕዝቦች የኢየሩሳሌምን ሰዎች ነው። ሕግን ይጠብቃሉ ብዬ ፍቅርን፣ ሰላምን፣ ሕግን፣ ሃይማኖታቸውን ይጠብቃሉ ብዬ ስጠባበቅ እርስ በርሳቸው መተራመስ፣ መጋደልና ጉቦና ቅሚያውን ብድና ሆነ። ስለዚህ መልካም ፍሬ ባለማፍራታቸው አለና አሳልፎ ይሰጠናል ጌታ። ሕግን ካልጠበቅነ ሕግን የማይጠብቅ ሁሉ እየተረገመ ነው ይላል ዘዳግም ምዕራፍ 27 ቁጥር 26 ላይ ሕግን የማይጠብቅ ሰው የተረገመ ነው። ይውጋህና ይልጋህ ብሎ በመረገም ሳይሆን ሕግን የማይጠብቅ ሰው የተረገመ ነው።
ደግሞም ሕግን የሚፈጽም ሰው እግዚአብሔር ይባርክ ብለን ባንባረክም መራቂ ብናጣም እንኳን ስራችን ይባርከናልና ከሰው የምንጠብቀው ነገር የለምና በጎ ስንሰራ የሚባርከን እግዚአብሔር ነው። ክፉ ከሰራችሁ ደግሞ ስራችሁን አሳልፎ የሚሰጣችሁ። መርገምን ወደዳት ወደ እርሱ መጣች፣ በረከትን ጠላት ከእሱ ራቀች። መርገምን እንደ ውሃ ወደ አንጀቱ ገባች፣ መርገም እንደ ቅቤ ወደ አጥንቱ ጠለቀች። መርገምን እንደ መጎናጸፊያ ተጎናጸፋት ለበሳት። መርገምን እንደ መቃድ እንደ ዝናብ ታጠቃት ይልልሃልና መዝሙረኛው ዳዊት በመዝሙር 49 ቁጥር 17 ላይ መርገምን ወደዳት ወደ እርሱ መጣች። መልካም የማይሰራ ሰው ግዴታ መርገምን ወደደ ማለት ነው። ደግሞ መርገምን መውደድ ሃይማኖትን መሳት ፈጣሪን አለማወቅ ነው። ሰው እግዚአብሔርን ካወቀ ግድ እጠየቃለሁ፣ እኮነናለሁ፣ ያመኛል፣ ይፈርድብኛል፣ አደጋ ይገጥመኛል ብሎ ያስባል። እግዚአብሔርን የማያውቋሉና አሳፍራቸው ዘንድ የተናገሩ ይላል በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ እግዚአብሔርን የማያውቁ እምነት የሌላቸው ስላሉ ለማሳፈር ብሏል ቅዱስ ጳውሎስ። እንብላ እንጠጣ ነገ እንሞታለን ይላሉ። ስለ ትንሣኤ ሐሳብ የሌላቸው ከሞትን በኋላ እንነሳለን ይፈረድብናል ብለው የማያስቡና መቼም እግዚአብሔርን የማያውቁ ሰዎች ፈተናቸው ክፉ ነው። እውነተኛ ቀበሮች፣ እውነተኛ ተኩላዎች ናቸው ወገኖች። እግዚአብሔርን ማወቅ እንኳን ቢሆን አንድ ጊዜ ቢሳታችሁ ሌላ ጊዜ ትጸጸታላችሁ፣ ሌላ ጊዜ ይቅር በለን ትላላችሁ። አዳምም ኃጢአት ሰርቷል፣ ዳዊትም በድሏል፣ ንስሐ ገብቷል። ጴጥሮስ መራራ ልቅሶን አለቀሰ። በማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ጴጥሮስ መራራ ልቅሶን አለቀሰ። 3 ጊዜ ከካደው በኋላ እንባውን ሲያፈስ ወደ ቀድሞ ርስቱ ወደ ቀድሞ ክብሩ መልሶታልና የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ የዮና ልጅ ስምዖን ሆይ ትወደኛለህን ይለው ነበር። አዎ ጌታዬ እንደወደህ አንተ ታውቃለህ። የዮና ልጅ ስምዖን ሆይ ትወደኛለህን? በመጀመሪያ ግልገሎችን ጠብቅ አለው። ሁለተኛ ጠቦቶችን አሰማራ አለው። ሶስተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ የሁሉን ልብ የምታውቅ እንደወደህ አንተ ታውቃለህ አለው። በጎችን ጠብቅ፣ ከቀበሮ ከተኩላ እንዲጠብቀን ጴጥሮስን ዛሬ ደግሞ በጴጥሮስ ካህናትን አይንተ እግዚአብሔር የእግዚአብሔር አይኖች የመቅደስ አገልጋዮች የገጠሩ ገበሬ ቀን እንደማናኛውም ሰው ሲያርስ ይውላል፣ ሲጎለጉል ይውላል። ያው ቤተሰቡን ለመርዳት በሰዓት ደግሞ ወደ ቅዳሴ ሌሊት ወደ ሰዓታት ይሄዳል። እንዲህ እያሉ እና መንጋውን የሚጠብቁ ካህናት ስርዓቱን የጠበቁ ካህናትን ማክበር አለባቸው። አይዟቸው የመንግስተ ሰማያት መክፈቻ ቁልፍ የተሰጡ ሰማያዊ ስልጣን ያላቸው ማንኛውም ሰው ሊሾምርና ሊሽራቸው የማይችል የሰራዊት ጌታ እግዚአብሔር ያከበራቸው ናቸውና የዮና ልጅ ስምዖን ሆይ አንተ አለት ነህ፣ በይህች አለት ላይ ቤተ መቅደሴን እሠራለሁ። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 17 እስከ 20 ድረስ እነሆ የመንግስተ ሰማያት መክፈቻ ቁልፍ ሰጠሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። ይህ ሁሉ ስልጣን የተሰጣቸው ከቀበሮ ከተኩላ ሊጠብቁን ነው። ጥቃቅን ቀበሮችን አጥምደው ሊይዙ ነው። ሐዋርያት፣ ነቢያት፣ ካህናት እግዚአብሔር በዚህ በሕዝብ ላይ ያቆማቸው ያውም በነፃ እኮ ነው። የሚገርመው ነገር እኮ በነፃ ከፊት እናንተም ሳታስቡት እኔም ደግሞ እግዚአብሔር ፈቅዶት በነፃ እንድናስተምር ታዘን ገዳማ ቅንተን ተራራ ደርምሰን አለቱን ከስክሰን እንዲህ አድርገን ምድረ ርስት አውርሰን 24 ሰዓት ወንጌል እንደ ዝናብ ሲዘንብበት ይውላል። ይህን ያደረገው እግዚአብሔር ነው። እንዳንጠፋ አወዳደቃችን እንዳይከፋ እንዳይፈረድብን እኔስ መጥቼ ባልነግራቸው ኑሮ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የለውም አለ የቤተልሔም ሕፃን የቆሮንቶስ አይታዊ የግብፅ ስደተኛ ኢየሱስ ክርስቶስ። እኔስ ወርጄ ባላስተምራቸው ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የለውም። በዮሐንስ ወንጌል ምዕራፍ 15 ቁጥር 22 23 24 ላይ እንዲህ ስለተባለ የምናስተምራችሁ እንዲፈረድላችሁ ነው።
እምቢ ካላችሁ ደግሞ እንዲፈረድባችሁ ሰምታችሁ ካልፈጸማችሁት ትናንት በቀደም ሳስተምራችሁ ሰምቻለሁ። ቃልን ሰምቶ የማያደርግ ሁሉ ቤቱን ባሸዋ ላይ የሰራ ሰነፍ ሰው ይመስላል ብያቸዋለሁ። ግዴታ ያሰማችሁትን በስራ ላይ መዋል አለባችሁ። እንግዲህ ይሄን ርዕስ ክፍል 2 ብለን ሌላ ጊዜ እንማማርበታለን። ካቀኖችን ቀበሮች አጥመዳችሁ አዝወለን የወይን ቦታ የተባላችሁ እናንተ ናችሁ። መንጋውን የሚጠብቁ ሐዋርያትን የተመደበልን እኛ ነን። እናንተ ይቅር ያላችሁትን ይቅር እላለሁ መድኃኒዓለም ኢየሱስ ክርስቶስ እናንተ ይቅር ያላላችሁትን ደግሞ የሚቅር አልለውም ብሏል በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ። ይህን ያህል ሰማያዊ ስልጣን ሰጥቶ ካህናትን መምህራንን አቁሞላችሁ ስንማር ቆይተናል። አሁንም እየተማርን ነው። ሌሊቱንም ስንማር እናራለን። ወደ ቤተ መቅደስ ገብተውም ደከመን ታከተን ሳይሉ ላባቸውን እየጠረጉ ሲያገለግሉ ያራሉ። ይህ ሁሉ እግዚአብሔር ለኛ እኛን የሚያድንበት ምክንያቱ ኃጢአታችን ስለበዛ ወይም ሰውት ስለሆነ በየሰዓቱ ስለምንሳሳ ስለምንወድቅ በየሰዓቱ ደግሞ በየምክንያቱ የሚያድኑ የሚጠብቁ እረኞችን ነው በዙሪያችን ያቆመልን። እግዚአብሔር ይህን ያደረገ አምላክ የተመሰገነ ይሁን። ያስተማረን እየመከረን እየገሰጸን አምላክ ክብር ምስጋና ለእሱ ይሁንልን። Oh
ስላሉ የእሱን ስራ መጋፋት እንዳይሆን በዚህ ጥቻዋለሁ። የማጠቃለያውን ጸሎት እንጸልይና ደመቅ ያለ መዝሙር እንዘምራለን። አሁን ወደ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ወልድ መንፈስ ቅዱስ ወንጌላ ለእግዝእትነ ማርያም ወበሰ መስቀሉ ሀበተ ረድኤቱ ኢየራቅመ ይከሪነ ማይከሪክሙ ማረነ ክርስቶስ ማረነ ክርስቶስ ማረነ ክርስቶስ ማርያም ማረነ ክርስቶስ ማርያም ማረነ ክርስቶስ ማርያም ማረነ ክርስቶስ ሚካኤል ማረነ ክርስቶስ ገብርኤል ማረነ ክርስቶስ ሩፋኤል ማረነ ክርስቶስ ራጉኤል ማረነ ክርስቶስ ኡራኤል ማረነ ክርስቶስ ዮሐንስ ማረነ ክርስቶስ ጊዮርጊስ ማረነ ክርስቶስ
ቂርቆስ ማረነ ክርስቶስ ያማይሶ 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 Realize, 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 realize. Realize, 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 realize. Realize, 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 realize,
በምሕረቱ በእንተ ማርያም ወላዲቱ ስለታመሙት ስለታሰሩት አልቅሱ። አምላክ ነው መድኃኒነ 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 አምላክ ነው መድኃኒነ
ነገሰ ማረን እንዳልነው ይማረን፣ ስማን እንዳልነው ይስማ። ከተባለ ዜማ አባታችን ሆይ ለጦረታታቢያን ለተሆለያን እንጂ መንግሥት ያመናትና ኃይል ክብር ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ ከመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋ የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋ የተመላሽ ክብርት ሆይ ደስ ይበልሽ። ጸጋ የተመላሽ ልዕልት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን አለችልን። የእናት ልመና ፊት አስመልስ አንገት አስቀልስምና ሰላም ለኪ እንበል። ሰላም ላንቺ ይሁን እያልን እንሰግድልሻለን። እናታችን ማርያምን ማለድሻለን። ከአዳኝ አውሬ ታድኝን ዘንድ ከክፉ ሰው ትጠብቂን ዘንድ ተማጽነንብሻል። ስለ እናቴ ስለ ሐና ብለሽ ስለ አባቴ ስለ ኢያቄም ብለሽ ስለ ልጄ ስለ መድኃኔዓለም ብለሽ ድንግል ገዳማችን፣ ማኅበራችን፣ ሀገራችን በስደት ያሉትን ባርኪልን። አምላክም በድንግልና የወለደች የእመቤታችን የማርያም ጸሎት ማርያም አለች ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በጌቴና በአምላኬ ደስ ይላታል። የአገልጋዩን ትሕትና ተመልክቶአልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ታላቅ ኃይል አድርጓልና ስሙ ቅዱስ ነው። ይቅርታውም ለሚፈርሱ ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚታበዩ ትዕቢተኞችን አዋረዳቸው። ኃያላኑንም ከዙፋናቸው ገለባበጣቸው። የተዋረዱት ትሑታንን ከፍ ከፍ አደረገ። የተራቡትን በበጎ ነገር አጠገባቸው። ሥርዓት አልባ ሕገ ወጥ የሆኑ ባለጠጎችን ባሮቻቸውን ሰደዳቸው። ምሕረቱ ትዝ እያለው ለአባቶቻችን ለአብርሃምና ለዘሩ የገባውን ቃል ኪዳን አስቧልና ላቴናው እስራኤል ለአብርሃም ለይስሐቅ ለያዕቆብ ለነቢያት ለሐዋርያት ለጻድቃን ለሰማዕታት ለደናግል ለመነኮሳት ለቀደሙት አባቶች የተለመነ የሰማቸው የጠበቃቸው እኛም በዚህ ባለቀው በመጨረሻው ዘመን በፊቱ ቁመናልና አቤቱ ይቅር ይበለን። ለአባ ሕርያቆስ ለቅዱስ ኤፍሬም ለአባቱ የድንግል አባት ዘጊዮርጊስ የተለመነ እመቤታችን ትለመነን። ቁማችሁ እንደለመናችሁት እንዳለቀሳችሁ እንባችሁን ያብስልን። መላእክተ እግዚአብሔር ይቆሙልን። ድንግል ማርያም ትጠብቀን። እንደ ተደፋችሁ ጠላታችን ሰይጣን ይደፋልን። በስደት ያሉትን በአርማዶ ያሉትን በቀጥታ ስርጭት እየደወሉ ምን አገኛቸው ሲሉንን ያመሹ ቀጥታ ስርጭቱ ስለተቋረጠባቸው ምን አግኝቷቸው ነው ያሉን ነበር። ትንሽ ስንለያቸው ለደቂቃ ለሰከንድ እንኳን ልባቸው ከእኛ ጋር የእኛን ሰላም እየለመኑ በዓለም ዙሪያ ድህነትን ለማሸነፍ ተሰደው እኛም በጸሎት የሚረዱን በስደት ያላችሁ በአርማዶ ያላችሁ ከአሕዛብ ጋር ያላችሁ ወገኖቼ በያላችሁበት ድንግል ማርያም ተጠብቃችሁ እመቤቴ በሐዘንና በድህነት በችግር በተለያየ መከራ የተሰደዳችሁ ሁሉ ወደ ሀገራችሁ በደስታ ይመልሳችሁ። ባላችሁበት ቦታን ባዶን ዘመድ ዱሩን መንገድ አድርጎ የሰላም እንጀራ ይስጣችሁ። አገር አቋርጣችሁና ባህር ተሻግራችሁ እንድናለን ብላችሁ አይነ ምሕረቱን ተስፋ አድርጋችሁ የመጣችሁ በዙሪያ የቆማችሁ ምሕረት ይላክላችሁ።
ከታሰራችሁበት የሰይጣን ማሰሪያ የተፈታችሁ ነፃ የወጣችሁ ሁኑ። ነፍሳተ ሙታንን በሲኦል ነበልባል የሚቃጠሉትን መሐሪ ነውና ከእኛ ኃጢአት የእሱ ቸርነት ይበልጣል። በታላቁ ቸርነቱ ከሲኦል ያሉትን ነፍሳት ያወጣል። ግጥጥ ሙጥጣር ወደ ቀድሞ ርስታቸው ወደ ገነት ይመልስልን። በዓለም ዙሪያ በየሆስፒታሉ በየሕክምናው የወደቁትን የታመሙትን ምሕረት ይላክላቸው። በየበረንዳው የወደቁትንም እግዚአብሔር አምላካችን ምግባችን ልብሳችን ያዘጋጅልን። የታሰሩትን በሰሩትም ባልሰሩትም ኃጢአት የታሰሩትን በዓለም ማረሚያ ቤት ሁሉ እንባችን ጸሎታችን ለዓለም ነው። እኛ በቀበሌና በወረዳ አይደለም። እኛ የምንጸልየው በአጠቃላይ በየብስም በባህርም ላለው ፍጥረት ነው የምናለቅሰው። በዓለም ዙሪያ በሰሩትም ባልሰሩትም የታሰሩትን ያስፈታልን። የተጣሉትን መንግስታት የተጣሉትን ሕዝቦች ያስታርቅልን። በሽታ የጸናባቸው ችግር የበዛባቸው ሰይጣን የሰለጠነባቸውን አቤቱ ከአምላክ ኃያል ጌታ በይቅርታው በቸርነቱ ይመልከተን፣ ከክፉ ነገር ሁሉ ይሰውረን። ትዳር ለሌላችሁ አሳሳቢው ትዳር የሌላችሁ ትዳር ይስጣችሁ። ትዳር እያላችሁ ልጅ የሌላችሁ የተቀደሱ የተባረኩ ልጆች ይስጣችሁ። ለተማሪዎች እውቀት፣ ለበሬዎች ብርታት፣ ለላሞች ወተት፣ ለሀገራችን ሰላምና በረከትን ያድለን። ለነጋዴዎች ወረታችሁን እንጀራ ነውና፣ ለገበሬዎች ምርታችሁን፣ ለደመወዝተኞች ደመወዛችሁን ይባርክላችሁ። በዚህ ዓለም በምድር ላይ ያላችሁ ባለሥልጣኖች በወንበራችሁ ላይ መልካም ትፈርዱበት ዘንድ ክፉን ክፉ በጎን በጎ ትሉ ዘንድ ስልጣናችሁን ከፍ ከፍ ያደርግልን። መዓቱን ያርቅልና ምሕረቱን ያውርድልና በዓይነ ምሕረቱ በቸርነቱ ይመልከተን። ወንቅ እሸት እኔና እናንተን ወንቅ እሸትን በትዕቢት በድፍረት የሚናገረውን ስለ ወንቅ እሸት በድፍረት የሚናገረውን አንድ መደዳ ያርግልን። ብርሃኑን ጨለማ ነው እውነቱን ውሸት ነው እያሉ የሚናገሩትን ሰይጣንና ሰራዊቱን እኛ የሰው ጠላት የለንም፣ ሰውንም አንረግምም። ነገር ግን የቀድሞ ቅድመ ጠላታችን እናታችን ያንን አባታችን አዳምን ከክብራቸው ያረደ ዛሬ ደግሞ በዚህ በተቀደሰው ተራራ ይህን ጉልህ የሆነ ግልጽ የሆነ በዓለም ፈጥኖ የታወቀ ታላቅ ገዳም አሉባልታ በማውራት ጸበልተኞችን በየመንገዱ ለማስቀረት ከዚህ ያለነውን ለመበተን የሚወራጨውን የሰይጣን መንፈስ ከታይ ስሩን ከላይ ቅርንጫፉን ያርቅልን። በመከረው ምክር ያጥፋልን። በቆፈረው ገደል ይክተትልን። ባጠመደው ወጥመድ ይሰባብረልን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። የሀገራችን ሰላሟን ያብዛ። ሀገራችን ሰላም ያርግልን። ችምረገነት በወተትና በማር ያሳደገችን ሀገራችን ሰላም ያርግልን። የተሰደዱትን በሰላም ይመልስልን። ወንቅሸትን ዳሩን ለጠላት የሚያቃጥል እሳት መሃሉን ገነት ያርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የሕይወት እንጀራችንን ጋር በደላችንን ይቅር በለን እኛም የበደሉንን ይቅር በለን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ሰላም ለሆን በአሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ። ጸጋን የተሞላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና የተወደደ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ታና አይደለም የለም ኃጢአታችን ያስተሰርይልን ዘላለሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያትን ሥልጣንን የሰጠ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ከኃጢአት ማሰር የተፈታችሁ ነፃ የወጣችሁ ሁኑ። ባህር ማዶ በስደት ያላችሁ ከኃጢአት ማሰር የተፈታችሁ ነፃ የወጣችሁ ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃ የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን በ12 ጊዜ ከማረነ በስመ ማርያም መሐረነ ክርስቶስን በ12 ጊዜ ኦ ጊዜ ኢየሱስ ክርስቶስ ስረይ ኃጢአቴ ኃጢአቱ ሁሉ ዝከ ስናውቅ በድፍረት ሳናውቅ በስተት በነቢብ በገቢር ባህሌው ተዳኑ መስራት እግዚአብሔር ይፍታ። ከልጅነት እስከ እውቀት አውቃችሁ ሳታውቁም በድፍረትም በስተትም ከሰራችሁት የኃጢአት ማሰሪያ ከሰራነው የኃጢአት ማሰሪያ የተፈታን ነፃ የወጣን ያድርገን።